ሰረትን ለምሳሌ ታወራለህ አንተ ምን አሁን ሰርገኛ መጣው በርበሬ ቀምሶ አልከኛ አንድ ቀን 10 ደቂቃ ሙሉ ያወራን ነው። እሺ ሊትራሊ ኳላ ዞረና ሂሳብ ሲል መብራት አበራና የሳላ አበሻው በቲክቶክ ሶሻል ሚዲያ እንግዲህ በጣም ብዙ ሰው ተጫዋችልኝ ይልሻል። የዘጠናዎቹ ኢትዮጵያውያን እንግዲህ የህንድ ሙዚቃዎችን በቃ የራሳችን ያህል ሙዚቃዎች ከኛም በላይ በጣም የምንወደው የምናዳምጠው ሙዚቃ ነው። ተጽዕኖ እየፈጠርኩ ነው። ውይ የተውኩትን ህንድ ልታስጀምሪኝ ነው ላይ ያሉኝ ነው። ስትከራከር ራሷን ሂሳብ ቀንሱ ይላል። የሚያምሩ ጄኔቲክስ በኔ በኩል አበሻ ቆንጆ ነው። जीवन जियो जो है समा कल हो ना हो हालालो लालमी लये हिवते مزلنا يرخيبه سلام وشته حقوق كبلكي مول صاوته سعلم تبلني لبيت حبسه مساخ صوتا دسيل لدسه هوته ويليت صبرخي نبين عينته فرويت عينخي نبين عينته ليليكم مناخي نبين عينته سقاخ هوتي فتيت همته هوته مزلنا يرخيبه سيلم مشته حروف كملكي اما نصاوته هوته ويليت صبرخي نبين عينته ليليكم مناخي نبين عينته سقاخ هوتي فتيت همته لا لا هوته በያላችሁበት ጥሩ ጊዜ እንመኝላችኋለን። አሁን ያለነው አባይ ቴሌቪዥን መቅዲ ሾው ላይ ነው። እንግዲህ ፊልሞን በጣም እናውቀዋለን። እንግዲህ ሙዚቃዎቹ ከሀገር አልፎ ዓለም አቀፍ ሆኖ ብዙ ሰዎች ይጫወቷቸዋል፣ አብረው ይንቀሳቀሱበታል። ህይወቴ ማንሳት እንችላለን፣ ቁፂ ማንሳት እንችላለን። በጣም ተወዳጅ ነው። ብሪሞ የተሰኘው ሙዚቃው በጣም ብዙ ወጎች አሉ። እንዴት ናችሁ ብለናታል። ልክ በሰዓታችን ጠብቀን ተገናኝተናል። የመጀመሪያው እንግዳዬ ትልቁ ድምፃዊ ፊልሞን ቢሆንም እንኳን የሰሞኑ አነጋጋሪ የሆኑ ወቅታዊ ጉዳዮች ዛሬም እንደተጠበቁ ናቸው። ሶሻል ሚዲያውን ማነጋገሪያ አድርገው መልስ የጠበቅንባቸውን እና በሚዲያችን ደግሞ ልንጠይቃቸው የተገቡ እንግዶች አሉ። ጌም አለ፣ ጨዋታዎች አሉ፣ አስመስለን የምንጫወታቸው ሙዚቃዎች አሉ። የሌላ ሀገር ዜጎች እንግዶቻችን አሉ። እናንተ ብቻ ቲቪያችሁን ከአባይ ቴሌቪዥን እና መቅዲ ሾው ጋር እንድታደርጉ በአክብሮት እንጋብዛችኋለን። በድጋሚ ሳምንታችሁን ከኛ ጋር ከመቅዲ ሾው ጋር ስላደረጋችሁ በጣም ደስ ይለናል። ወቅታዊ የሆኑ ጉዳዮችን፣ አነጋጋሪ የሆኑ ሀሳቦችን የምናተርፍባቸውን ሙዚቀኞች፣ ጥበበኞች እያመጣን ወደ እናንተ ለማድረስ እኔና የአባይ ክሮች ደክመን ለፍተን ልክ በሰዓታችን ተገናኝተናል። ደስ አላላችሁ? የዛሬ እንግዳዬ ደግሞ በእኛ ሀገር ውስጥ እንግዲህ ኢትዮጵያ ሀገራችን ሀገራቸው አድርገው የኖሩበትን ያደጉበትን ማህበረሰብ ትተው ደግሞ በሀገራችን ቢዝነስ ውስጥ፣ ስራ ውስጥ፣ ቤተሰብ ውስጥ እንግዲህ አፍርተው የሚገኙ የተለያዩ ሀገር ዜጎች አሉ። ከነሱ በተጨማሪ ደግሞ በሀገራችን ተወልደው እትብታቸው ኢትዮጵያ ተቀብሮ ሁለተኛ ሀገራችን ሳይሆን ሀገራችን ብለው የሚጠሯትን ኢትዮጵያን በተለያዩ የንግድ ዘርፎች የቤተሰብ ኃላፊነቶች ላይ የሚመሩ ደግሞ የሌላ ሀገር ዜጎች አሉ። ሁላችንም የህንድ ዘመድ አለን በእርግጠኝነት። እላያችን ላይ ተሸክመን የምንዞረው በጣም ቆንጆ የሚያማምሩ የህንድ ፀጉሮችን ነው። ስለ ፀጉር ላነሳ ሳይሆን ግን በጣም የምወደው አንድ ወዳጅ ያለ ብዙዎቻችሁ ታውቁታላችሁ። ቤተሰባቸው በጣም ይታወቃል። በተለይ ድሬዳዋ አካባቢ ከአያት ጀምሮ ተወልደው የተለያዩ ቢዝነሶች ላይ ሲያገለግሉ ኢትዮጵያን ቆይተዋል። አማርኛ ቅልጥፍ አድርገው ነው የሚናገረው፣ ኦሮሞኛ ቅልጥፍ አድርገው ነው የሚናገረው። በፊት ለፊቱ ሲታማና በጣም ብዙ ገጠመኞች አሉት። የተለያዩ ቢዝነሶች ላይ አለ። ሙስጠፋ መሐመድ ሃሩን ዛሬ እንግዲህ አድርጌዋለሁ። ምክንያቴ ግን ወደ በኋላ የሚፈትናት የሚመዝናት ደግሞ ሶሻል ሚዲያ ላይ በጣም ተጽዕኖ የምትፈጥር የህንድ ሙዚቃዎችን የምትጫወት በጣም ቆንጆ ድምጽ ያላት ወጣት አለች። በህንድ ትዳኛለች። ከዛ በፊት ግን ከሙስጠፋ ጋር ቆይታ እናደርጋለን። እንኳን ደህና መጣ። እንኳን ደህና ቆየሽ መቅዲ። ቴንክ ዩ ስለመጣ በጣም ደስ ብሎኛል። እንዴት አየው ስቱዲዮ? አንደኛ በጣም የሚያምር ነው። እንደ መቅዲ ገና እንውረገረግ ኩቹ ወጣ ይልን
ድራማ ከሰራን በኋላ በጣም ብዙ ሰው ይሄንን እንዳምጡ ውለዱ ተብሏል። እውነት ነው አልተቻለም። ላይ እኔ የሄድኩበት ቦታ ላይ ሁሉ መግዲ ሙስጠፋ መግዲ የተባለ ነው እና በጣም ፌመስ ሆናል። እኔ አላውቅም ነበር ይሄም ያህል ሰው ሾው እንደሚያይ እና ኮንግራቹሌሽንስ አም ሶ ሃፒ ፎር ዩ። ለሁለተኛ ጊዜ ነው የሰራነው። የመጀመሪያ ፕሮግራማችን አዎ ስንገናኝ እንደውም ስንጫወት እኔ ራሴ ደንግጫለሁ። መጀመሪያ በእንግሊዘኛ ያለችን እንግሊዘኛ አጠራቅሜ ሳወራ ባክሽ አትፎግሪ አማርኛ አውሪኝ ስትለኝ ወደ ኋላ አልወድቅ ነው። በደምብ ነው የማስታውሰው። ለምንድን ነው ማስቸገርሽ ብዬሽ ነበር። የሀገሬ ልጅ ነሽ ለምንድን ነው ማስቸገርሽ እንደዛ ብዬ በአማርኛ ባወራ ይሻላል እንደዚህ ዳፌ ቁርጥ ይበልልህ ማለት ኤግዛክትሊ እንደዛ ብለሻል። ያ ቀን ነበር። ከዛ ሁለተኛ ቲክቶክ ሰራን አይደል? አዎ። ከዛ ድራማ ሰራን። በጣም ብዙ ሰው ወደደው። ጥበበኛም ነህ ይመስለኛል። አዎ አይደል? ሙዚቃዎችን አማርኛ ሙዚቃ ድራማ ስትሰራ ሁሉ በጣም ነው ደስ የምትለው። ደስ ነው የሚለኝ። አሁን ለምሳሌ ላይ አማርኛ ዘፈኑ ራሱ የራሱ ሚኒንግ ደስ ይላል። ከህንድ ጋር የሚቀራረብ ነው እና ድራማም ከድሮም ደስ ይለኝ ነበር። ፊልምም አክተር በሆንም ደስ ይለኝ ነበር። ከዚህ ዛሬ እኮ ዘርፈ ብዙ ነው የምናደርገው። ሙዚቀኛ እናደርጋለን፣ ድራማ ማታደርገው ነገር የለም። እናደርጋለን። አዎ እንኳን ደህና መጣ። ታንክ ዩ ፎር ኢንቫይቲንግ። ታንክ ዩ። ቁም ነገር ነው የምናወራው። አስተዳደግህን፣ የት ተወለድክ፣ የት አደግክ? እኔ የተወለድኩበት ቦታ ድሬዳዋ ነው። ድሬዳዋ ይታወቃል በብዙ ነገር፣ በፍቅርም በሰውም። አባቴም እዛ ነው የተወለደው። አክቹሊ አባቴ ሀረር ነው የተወለደው። ሀረር ነው የተወለዱት እነሱ እና አያቴ ድሬዳዋ ነው የተወለዱት። እዛ ላይክ እኔ አምስተኛ ትውልድ ስለሆንኩኝ አምስተኛ ትውልድ ያው ከኔ በፊት 4 ትውልዶች ሁሉ እዚህ ነው የተወለዱት ኢትዮጵያ ውስጥ። እሺ ሲገርም አይ ቲንክ እኔ እንደሰማሁት ሾር ነኝ ግን ሂርና ነው የተወለደው የኔ ቅድመ አያት። እና ቅምቅም አያቴ ነው የመጡት ከህንድ ቀጥታ ወደ ኢትዮጵያ መጡ። ይሄ ሀገር ቆንጆ ነች እንግባበት ብለን ገቡ። እንደዛ ነው አያቴ ያለው። እና እነሱ እንዳሉት ያው እኛም እናያለን ከ165 ዓመት በላይ እዚህ ትውልዳችን። አምስተኛ ትውልድ ነው። አዎ እናትም አባትም ህንዳዊ ናቸው ወይስ ከኢትዮጵያ የተቀላቀለ ዘር? አባቴም ህንዳዊ ነው፣ እናቴ ህንዳዊ ነች። አባቴ ህንድ ሀገር ሄዶ እናቴን አግብቷት መጣ። ከዛ እዚህ ሲመጣ 1 ዓመት ከምናምን በኋላ እኔ ተወለድኩኝ። መልክ ሲታይ ሙሉ በሙሉ ህንድ ነው ህንድም ስለሆነ። አማርኛ ስታወራ ግን ሰው ምን ይላል? አማርኛ ሳወራ ለምሳሌ አሁን የሚያውቁኝ ሰዎች ሲያዩኝ ችግር የለውም። አንቺ አሁን እኛ እንደምንታወቂ ግን አዲስ ሰው ሲያይ ስለኔ ትኩረት አያደርግም፣ ስለኔ ያወራ ትኩረት አያደርግም። እሱ ሾክ ላይ ነው ያለው። ምንድን ነው ያወራው? በተለይ ማርኬት ላይ መርካቶ ሲሄድ ድሬዳኛ ያውቁናል። ስለዚህ አዲስ ሰው ሲመጣም ችግር የለውም። ግን አዲስ አበባ ሲመጣ መጀመሪያ ያየሁት በቃ እቺ የሆነ 5 ዓመት ይዣለሁ አዲስ አበባ ከመጣሁ። ሁሉም አዳዲስ ሰው ሳይ በቃ ድጋሚ ተጀመረ። ያስታውሱኛል እኔ ህንዳዊ እንደሆንኩ። ምን ገጥሞ ያውቃል? ግን በጣም ብዙ ገጥሞ ወጣል። አሁን እንዴት በተለይ አንድ ጊዜ አሁን ታክሲ ጠርቼ ስደውላቸው ማታ ነበር። ሰውየው አላየኝም። በስልክ ስናወራ እዚህ ቦታ ነኝ አልኩኝ። የቱ ጋር ነኝ አለ። ደርሶ እኛ እንጨቃጨቃለን። እኔም ታርጋ ልብ አላልኩም፣ እሱም ልብ አላለም። እሱ የሚጠብቀው ደንበኛ ጎረምሳ አበሻ ነው። አበሻ የት ነው ያለው? ምንድነው አደርስም እንደ ፎቅ ላይ እኮ ነው ያለው አዋሽ ባንክ ያልኩት። የቱ ጋር ወንድሜ የቱ ጋር ብሎ ይፈልገኛል። ከዛ መጨረሻ ላይ አንተ ጎስት ነህ አለኝ። አልታየም፣ እኔ አልተታየም ስለኝ። ከዛ እሱ በውስጤ እንደዚህ ይሆናሉ። ምን አይነት ሰው ነው ግን ሳስብ ለካ እሱ እኮ የሱ ጥፋት አይደለም። አንድ ይሄ ከዛ እዛው ላይ ተቀምጬ መኪናው ሲገባ ያየኛል። ከዛ አንድ ጊዜ ደግሞ ምን ሆኗል? ጨለማውስ ነው ማታ በኋላ ስንቀመጥ አይታይም። እኔ አወራለሁ እንደዚህ ነው እንደዛ ነው እኮ ስለሱም ስለ ፋሚሊ ያወራል። ሀገር ጉዳይም ተነትናለን 10 ደቂቃ ሙሉ ያወራን ነው። እሺ ሊትራሊ ኋላ ዞረና ሂሳብ ሲል መብራት አበራና የታለ አበሻው እኔ ጋር እኮ ነው ያወራው አንተ ጋር አይደለም። ከየት መጣ ወይ ልጅ? ከዛ በኋላ ደወለ እና ያ ነገር እኔ አሁን አንዳንዴ ደስ ይላል፣ አንዳንዴ
ያስደነግጣል። አንተ ግን ሰምቶ እንዳልሰማ አይቶ እንዳላየ ለምን አታልፍም? አታስታምምም? አንተ ቀጥታ ነው የምታወራው። አዎ ማለት ቀጥታ ነው የማወራው። ለኔ ያ አይደለም ላይክ እኔ አሁን 5 ዓመት 10 ዓመት በኢትዮጵያ ብመጣ ኖሮ ለኔ እንደዚህ አዳዲስ አድቬንቸር አደረግ ነበር። ለኔ አድቬንቸር አይደለም፣ ለኔ ኖርማል ነው። ማንኛውም ሰው ጋር ማውራት፣ ማንኛውም ሰው ጋር መግባባት፣ ለስራ ምክንያት በሁሉም ነገር ሰው እኔ እንደዛ አላሰብም። ግን ያው ሰው እንደዛ ነው የሚያየው። ስትከራከር ራሷን ሂሳብ ቀንሱ ይላል እንዴ ቀላል በቃ ምንም ወደ ኋላ የምትለው ነገር የለም። በደንበኛ ባህሪ ሁሉ በተውናል። አዎ ስከራከር ወደ ጉራጌና ወደ ስልጤ ነው የምገባው። ቀጥታ ትገባለህ። አዎ እንደዛ ነው ማድረግ። አይ በጣም እንደዛ ሰምቻለሁ። ወደ ታይዋን ልመልስ። ታይዋን ንግድ ጀመርክ። ቤተሰባችሁን በዳቦ ምርት በጣም የካያቶቻችሁ ምርት ታወቃላችሁ። ድሬዳዋ ኖርማሊ ድሬዳዋ ውስጥ አያቴ ጅማሪ ላይ ፎቶና ዳቦ ቤት ነው የጀመሩት። ፕሪንት ማድረግ ፎቶግራፍ። አዎ ፎቶ ፕሪንት ማድረግ፣ ፎቶ ማንሳት፣ የራሳቸው ስቱዲዮ ነበራቸው። ይሄ ምልሽ መግዲ ኃይለ ሥላሴ ጊዜ ነው እና እኔ ብዙ ጊዜ እነሱ ኪንግ ያሉ ኃይለ ሥላሴ ፋያት ይጠሩ ነበረ የነሱ ፓላስ ውስጥ እና ካምፓስ ጋር ፎቶ መነሳት እንደዛ ነገር ያም ያህል ጀምሮ እና ስንት ነገር ተጽፎላቸዋል በአያቴ ባህሩን ተብሎ እነሱ የጻፉ ነገር አሉ። እኛ በፎቶግራፊ በዚህ ከዛ በኋላ ፋዘር እሱ ስራውን ያዙት፣ ፎቶግራፊውን አሳደጉት፣ ወደ ፕሮዳክሽን ጀመረን። ወደ ሰርግ ወደ ሚቲንግ ሁሉም በቃ እንደዚህ ፎቶግራፊ የሆነ ስራ ላይ አሳደጉት። ሳይድ ላይ ሌላም ስራ የንግድ ላይ ምናምን ነበራቸው። የነሱ ወንድም actually እኔ ትልቅ ፋሚሊ ነው ያለኝ። አባቴ 6 ወንድምና 6 እህት አሉ። 12 አጎት አክስት አለኝ። እንዴ ብዙ ነው። ደስ ይላል። ከዛም በጣም ኢቭን በሌላ ከዝኖች ቢባል በጣም ትልቅ ነው። ግን በአንድ ሃሩን ፋሚሊ ነው ልጅ ሶ በከዝን በዚህም ሶ ስትሮንግ ያ ነበራቸው፣ ቦንዲንግም ነበራቸው እና ሙሉ ንግዱን እነሱ ይዞ ነበር። በቃ በፎቶግራፊ የታወቀ ነው ዛሬ ዛሬም እንደዛው እንታወቃለን። ዳቦም አለ ሃሩን ዳቦ አይደል? የሆነ ጊዜ ጅማሬ ተጀምሮ ነበር። ከዛ እነሱ ዘጉትና ያ ነገር ወደ አሸጋገሩት ወደ በሌላ ሶስም አይ ቲንክ በፎቶግራፊ በዛን ጊዜ ጥሩ ስራ ነበር መሰለኝ። ያበላ ነበር። ድሬዳዋን እንዴት ነው የምትገልጻት? እስቲ ንገረኝ። ድሬዳዋን የምገልጻት ፍቅር ነች። አሁን ኖርማሊ ሁሉም ሰው ያውቃል ፍቅር ሀገር ነው፣ ተቀባይነት ያለው ሀገር ነው፣ ረሃ ሀገር ነው። በአጭሩ ብነግርሽ ጭንቅ ማውጣት ከፈለሽ እዛ ሂጂ። ጭንቀት ይዘሽ እዛ ሄዳለሁ ስትይ ጭንቁ ይወጣል። ብዙ ነገር የምታየው ነገር አለ። የሰው ፍቅር፣ የሰው ሄልፕ፣ በጣም ርህራሄ ያለው ብዙ ነገር አለው። በተለይ ምግብ ላይም ደግሞ ምን ልበልሽ የአረብ ምግብ አለ፣ የህንዶች አሉ። እኛ እዚህ መተን አዲስ አበባ ስመጣ ጊዜ ይሄ ተባለ። እኛ እኮ እዛ ተቀላቅለን የተበላ ነው። እዚህ ትንሽ ፕሮቶኮል አለው። አዎ እዛ ኖርማል ነው። እዛ አረብ ቤት ትገቢያለሽ፣ እዛ ቤት ትገቢያለሽ፣ እንደ ቤት ትገቢያለሽ። የኔ ስንት ጓደኞቼማ ያው ወደ በህንድ ምግብ የተለመዱ አሁን የናፈቃቸው ነው። ማዘሬ እንጠራቸው ነበረ። በዛ እንደዛ ነው ካልቸሩ፣ እንደዛ ነው የምገልጸው። ረሃ ሀገር ነች። እንደውም ስለ ምግብ ስታነሳ ሶሻል ሚዲያ ላይ ብዙ ይዘቶች ይሰራሉ ከህንድ ማህበረሰቦች ጋር ተያይዞ። አሁን በጣም ብዙ ምርቶች ከህንድ ከቀድሞ ጀምሮ ባጃጅን ብናነሳ ከህንድ ጀምሮ አሁን ኢትዮጵያ ውስጥ እንደኛ ብራንድ ሁሉ እንጠቀምበት። ከዛ ባሻገር ግን የህንድ ካልቸር ወይም ባህሉ ላይ አንዳንድ ፈን ለመሆን ወይም ዘና ለማለት ጨዋታን ለመጫር የህንድ ምግብ ሲዘጋጅ ተብሎ በጣም የሚያሳስቁ ኮንተንቶች ይሰራል። እንደ ህንድ ማህበረሰብ እንደ ህንድ አንድ ተወላጅ ምን ይሰማሃል? ከህንድ ጋር ተያይዞ የተለያዩ ጆኮች ሲሰሩ በኢትዮጵያውያን ኢትዮጵያኖቹ ነው የሚሰሩት። በዚህ ሳምንት የተሰራ አንድ ቪዲዮ አለ። እኔ እሱ ልጅ በጣም ነው የሚያስቀኝና እንዲህ እያለ ሁሉ ኢንዲያን ፉድ እያለ ከብዙ ነገር እንደዛ አይደለም የሚዘጋጀው። ምንድነው ከዛ ውስጥ እኔ በተለይ በጣም ትሬንዲንግ የሆነ ነው የነገር ኖት ኢቭን ኢትዮጵያ ሌላም ሀገር አይቻሉ አረቦቹን ምናምን አንድ የህንድ ሼኪንግ ይሄ ያለ አክሰንት በእንግሊዝኛ ሲያወሩ ማግዲ how are you doing እንደዛ የተባለ እኔ ይከብደኛል ግን አትሊስት ይዘዋለሁ
ችግር የለውም። ግን እንደዛ ሲወራ አንድ እሱ ነገር በጣም ትሬኒንግ ላይ የሚሄደው አሁን እሱ ነው። ሄድ ሼኪንግ ነው አነጋገር በቃ ላይክ በጣም ፍጥነት አላቸው። ህንድ ሀገር ስትሄጂ ፋስት ፉድ ላይ አሁን እዚህ የሆነ ነገር ፈልጋለሁ ስትይ ምን ፈለግሽ እናቴ እንደዚህ ደደደ ህንዶቹ እዚህ ሲመጡ የኔ ጓደኞች ወይም እዚህ ዳቦ እየሸጠ ነው ልጁ ወይስ ከሷ ጋር ኢንተርቪው ነው የጀመረው ይለኛል። እዛ ላጥ خلاص አለቀ። I'll come to the point ኢትዮጵያ ውስጥ መወደው ነገር ክብር፣ ሪስፔክት፣ እንግዳ መቀበያ፣ ሰው ይሰማሻል። ህዝብ ብዙ ስለሆነ እዛ ጊዜ የለም አልልሽም፣ እዛም አሉ ግን ብዙ ሰው አለ። እዚህም እኮ የአፍሪካ ሁለተኛ ሀገራችን ነች ኢትዮጵያ። እንደዛም ሆኖ ግን ካልቸሩን አልለቀቀም ምንም ቢሆንም። ይሄ ነገር ትልቅ ነገር ነው እና ሴም ነገር ከህንድ ጋር የሚያገናኘው ይሄ ነው። ፈረንጆቹ ከ200 ዓመት በላይ ተገዝተም አሁን ህንድ አሁንም ካልቸሩን ይዞ መቀመጡ ይሄ ነው የሚያገናኘው የኢትዮጵያና የህንድ። አሁን አመጋገቡ ምግብ ሲዘጋጅ ፋስት ፉድ እንዳልከው በተለይ በአስቸኳይ ፒክ አድርጋቸው የምትሄዱ ምግቦች ሲዘጋጁ እንደ ባህል ሆኖ ያው የህንድ ሬስቶራንቶች ብዙ እንገባለን ሌላም ሀገር ስንሄድ እንደዛ አይደለም ምግብ የሚዘጋጀው። ግን አንዳንድ ምግቦች አሉ እንደው ምን ይሰማል ልግለጽልኝ አሁን እኮ አፍሬ ነው ልግለጽ አንተ ፊት ተርመሪክ አለ፣ በርበሬ አለ፣ ቅመም አለ፣ ከዛ በርበሬ አለ፣ ጣፋጭ በርበሬ አለ፣ ቆምጣጣ በርበሬ አለ፣ ቅጠል አለ፣ ጨው አለ፣ ጨው ጥቁር አለ፣ ነጭ አለ። አንድ ነገር እኔ የገረመኝ ነገር አንድ እጅ ነው ያለን እና ሁሉም እጅ 10 ቦታ ላይ ይገባል። ጨው በርበሬ ደደድ ብሎ ሁሉም አንድ ላይ አንድ ቦታ ላይ ተሰጥቷል። ከዛ በኋላ ይሄ ለምንድን ነው ህንድ ሀገር ስቴክ ትንሽ ጋውንት ምናምን ቢኖር አለ እንደዛ ነገር የለም። ጋውንት የሚለብሱ ግን አንዳንድ ቦታ ትናንሽ ቦታ ላይ ደሰውም ለምዶታል። ጋውንት ሲለብስ የሆነ ኬሚካል ይመስለዋል እና እጅ ነው የሚፈልገው። ስነግረው ምንድነው ይሄ እጁ ጣዕሙ ነው እኛ የምንወደው አለኝ። ሶ ሊትራሊ ህንድ ሀገር እንደዛ ነው የሚያስቡት። ደስ ይላቸዋል። ከዚህም እያሉ ከዛ ስትበዩ ነው ማለት የበላሽ 4-5 ጉርሻ እንደዚህ ስታኪዩ አንዴ በርበሬ አንዴ ጨው አንዴ ሎሚ እዛ ነው የሚቀላቀለው። እዚህ ነው ኢትዮጵያዊ ነኝ ብለ ያው ህንዶች እንዳይቀየሙ ሙስቴ እኔ ለውበት ኖርማል ነው። ምን ያዝናንቱ ያውቃል ስለ ህንድ ከተሰሩ ኢትዮጵያ ውስጥ አሁን በተለይ ሶሻል ሚዲያ ቲክቶክ በጣም ብዙ ዓለምን አንድ እያደረገ ነው። በሶሻል ሚዲያ ስታዩ በጣም ከኢትዮጵያዊ ሰርቶት በጣም ይቀርባል ያልከው ይዘት ምን አለ? በተለይ እውነት ብነግርሽ ይሄ በአሁኑ ጊዜ ስለ ህንድ ሙዚቃዎች ላይ ብዙ ጊዜ ወንዶቹ በላይ ሴቶች ናቸው። እሱ ደስ ይለኛል። ላይክ ሰዎቹ እንዴት ነው በህንድ ዘፈን ያ ሁሉ ዳንሱን ሴቶቹ እንደሚያደርጉት ኢቭን ማውራትም ጀምረዋል ቋንቋው ጋር ሶ አክሽን የህንድ ሴቶች እንደዚህ ስትላለች አይደለ እንደዚህ ነው። ሶ ያ ነገር ሀበሻ ሴቶች ላይ የታየ ነው። በጣም ኢንጆይ ያስደርጋል። በጣም የሚገርም ነው። እናቴም ታሳኛለች ያት ሀበሻም ወደ ህንድ የተቀየረ ሶ በጣም ኢንጆይ እናደርጋለን። በፀጉር አይደለም አይደል ይሄ ነገር ውስጥ ነው ሀበሻ ወደ ህንድ እየተቀየረ ስንል ከምን የተወሰው ፀጉር እንዳይሆን ነው። እሱ ብቻ አይደለም ሀበሻ ሴቶችና ህንድ ሴቶች በተለይ እኔ በሳይ አፍሪካ ውስጥ ከሚያምሩ ጄኔቲክስ በኔ በኩል ሀበሻ ቆንጆ ነው። ቆንጆ ኤክስፖዠር አላቸው። ፊት፣ አፍ፣ ጆ ላይን ሁሉም ነገር ሶ ያምራሉ። እውነትን ነው ብነግርሽ ኢትዮጵያ ውስጥ ስለተወለድኩ አይደለም የሚያምሩት። ሁለተኛ ነገር ደግሞ የሚያመሳስል ብዙ ነገር አለ ላይክ አነጋገር፣ ሪስፔክት። አሁን በተለይ ህንድ ሀገር ውስጥ እኔ አንድ ነገር ያየሁት ይሄ ሰሞን ያየሁት በቅርብ ሀበሻ ሴት ወደ ማለት ለምሳሌ የቦይፍሬንድ ወይም የጓደኛሽ ቤተሰብ ስታስተዋውቂ ለምሳሌ እኔ ቤተሰብን ታስተዋውቅ እሷ ሴት ነች እኔ የራሴን ቤተሰብ የእሷ ክብር የምትሰጠው ለቤተሰብ ከህንድ ጋር ኦልሞስት ሴም ነው። እርሶ እንዴት ናችሁ? ሰላም ዋላችሁ? አማች ማለት ነው። አማቾች ጥሩ ይከበራሉ። አማቾች ያስቸግራሉ እንዴ ለሴቷ በህንድ ማህበረሰብ? እዚህማ ያው አንተ ኢትዮጵያዊ ነህ ብዬ እኔ አሁን መጀመሪያ ምንድነው እኔ
ህንድ ከኢትዮጵያ ጋር ኮምፔር ያደረኩ አይደለም ኢትዮጵያ ከህንድ ጋር ኮምፔር ያደረኩ ነው እዚህ ስለተው አደኩኝ ፖይንቱ እዛ ነው ህንድ ሀገር አማቾች ይወዳሉ ብዙ ጊዜ ህንድ ፊልም ውስጥ ምናየው ይጫጫታሉ ያው ያለ ነገር ነው ድራማ ውስጥ እንደዛ ነገር ከሌለ እኮ ቫይራል የማይሆኑ ብዙ ነገር እንደዛ አለ ግን ይከበራሉ ለምሳሌ አንድ ኤግዛምፕል ምንድነው እዛ አንድ ሴት ልጅ ካገባች በኋላ የወንዱ ቤት ነው የምትሄደው ወንዱ ቤት ደግሞ ከነቤተሰቦቹ ጋር ነው የሚኖረው ሙሉ ቤተሰብ ነው እሷ የሚቀበላት አሁን እዚህ አገባ ለብቻው ይኖራል እንደዛ ነገር ብዙ የለም 70% ከቤተሰብ ጋር ነው 30% እንደ ትላልቅ ከተማዎች ለብቻ ይኖራሉ ያው አይቻሉም ቤተሰብ ሩቅ ስለሆነ ያም ያህል ተቀባይነት አለው በጣም ደስ ይላል እንግዲህ ቅድም ብለዋል ብዙ ባህላችን ይመሳሰላል ይወራረሳልና እንደው ከህንድም ደግሞ ኢትዮጵያ ልትወስድ የሚገባት ይሄ ነገር አለ የምትል አሁን ብዙ ጊዜ እንሰማለን የተማሩ ናቸው እንደ ሀገር ሴቱም ወንዱም ኢኮኖሚካሊም በእውቀትም በግንዛቤ ማድማሳቸው ይሰፋ ነው ይባላል እሱንም ሊሆን ይችላል ሌላ ከህንድ ኢትዮጵያ ብትወስድ ደግሞ ይሄ የተሻለ ነው ከኢትዮጵያ ደግሞ ህንዶች የምትለው ያው ሁለቱንም ስለምታውቅ ግን አንድ ነገር ያየሁት ነገር እዛ የአክቲቪቲ አለ የሥራ ሁሉም ሰው እዛ ምን ያምናል እኔ ስራ ሰርቼ ነው የምለወጠው እና የግድ ስራ መስራት አለብኝ አክቲቭ መሆን አለብኝ ኮምፒቲቲቭ ዓለም ነች እቺ አንተ ካልሆንክ ሌላ አንተ ላይ ረግጦ ይሄዳል ስለዚህ ያ ሁሉ ነገር ለመሆን ራስሽን አክቲቭ ኖሌጅ እና ሐቀኛ መሆን ብዙ ለስራ ያ ኢንቱዚያዝም መሆን ያስፈልጋል ይሄ በጣም ያስፈልግ ነገር ነው አዎ ልክ ነህ ብዙ ሀገራት ላይ ስትሄድ ራሱ ትልልቅ ሾፖች ላይ ሲሰሩ ህንዶችን ታያለ ዩሮፕም አሜሪካም ሌሎችም ላይ በጣም ብዙ ህንዶች ትልልቅ ኃላፊነቶች ላይ ይሾማሉ ከዛ ውጪ በጣም ህብረትና አንድነት አለ ብዬ አስባለሁ በፍጹም አያስጠቃም ህንዳዊውን በጣም ህብረት አለ በመውደቁ ያነሳዋል አይደለም አንድነት በጣም አለ የአንድ እናት ልጆች ነን የሚል መንፈስ አለ ይሄ አንድነት ምንድነው ኖርማሊ በሶስት ነገር ነው የሚገልጸው ሶሻል ነን እኛ በጣም ህንዶች ኖርማሊ ሶሻል ናቸው ከሰው ጋር መገናኘት ማውራት ይወዳሉ እንደዚህ ዝም አይሆንም ሁለተኛ ነገር ደግሞ ምንድነው እኛ አንድ ኖርማል ነው ሂውመን ሳይኮሎጂ ነው የራሴ ሰው ስለተገናኘው ብሎም ይደረጋል አይደለ አሁን አበሻ ሌላ ሀገር ስታገኙ እሱም ነገርም አለ ይሄ ኖርማል ነገር ነው አዘ ሂውመን ሳይኮሎጂ ሶስተኛ ነገር ደግሞ ምንድነው የሚገልጸው ካልቸሩ በጣም ስትሮንግ ስለሆነ አሁን ለምሳሌ አሁን እኔ አንድ ነገር ያየሁት ኤግዛምፕል በዚህ ነገር ልስጥሽ ሌላ አፍሪካን ሀገሮች ለምሳሌ ሌላ ሀገሮች አሁን እንደ ኬንያ እንደ ዩጋንዳ ምናምን እነዛ ሰዎች ኢቭን ናይጄሪያ እንደዛ ሀገሮች አንድ ናይጄሪያ ሌላ ናይጄሪያ ሳይ ምን ሊያረግ ነው የመጣው እዚህ ይባላል እኔን ተከትሎ ነው የመጣው ወይ እኔን ሊቀድመኝ ነው ሌላ ሀገር ነው ያለነው እኛ ሀበሻና ህንድ እሱ እዚህ ነው እኔም እዚህ ነኝ አንድ ላይ አድገን መለወጥ አለብን ይሄ አስተሳሰብ መጀመሪያ የሚመጣው ይሄ ነው ከኢትዮጵያ ጋር ከህንድ የሚያመሳስለው ይሄ ነው እና ይሄም በህንድ በጣም ብዙ የሚታየሱ ነው ካልቸሩም ስለሚያገናኝ ቶሎ ብሎ አሁን ለመቼም እኔ አሁን ሩዝ ከበላው የኛ ካልቸሩስ ሩዝ ቻፓቲ ዳል እንደዛ ነገር አለ አሁን ሩዝ በኢትዮጵያም ይበላል ዳል ማለት ወጥ ነው ምስር ወጥ ሶኒ ያ ባመጣለች ቶሎ ትግባቢያለሽ ከምግቡ ጋር አትቀራረብ ስፓይሲ ነው ተመሳሳይ ጣዕም አለው እሱም ነገር ብዙ ነገሮች አሉ እንደዚህ የሚያቀራርብ ቶሎ ብለን እንቀራረባለን ያም አንድ ምክንያት አለ በኢኮኖሚ ደረጃ ከተባለ ደግሞ ህንዶች ስማርት ናቸው እኛ አንድ ላይ ማደግ አለብን ነው የሚያስቡት አይ በጣም ደስ ይላል ቅድም እያልከኝ ነበር የሴቷ እንግዲህ ወደ ባሎቿ ቤተሰብ ስትላክ በጣም ክብር አለው ባህላችን ይመሳሰላል አልክ ነው ይዘህ የሄድከው የለም ከኢትዮጵያ ወደ ቤተሰብ የፍቅር ህይወትን እናንሳሽ ያው እዚህ ነው የተወለድከው እዚህ ነው ያደግከው ከዛ ኢትዮጵያዊ ወደ ሆነች ሴት ተሳብህ ተቀላቀልክ ከኛ ጋር ወይስ እንዴት ነው በዚህ መጀመሪያ በዘመዶቼ ባነሳ ይሻላል አሁን አጎቶቼ አደሬ ማግብተዋል ሌላ ዘር ማግብተዋል አረብም ማግብተዋል ኢቭን አክስቶቼ ስድስቶቹ ማንም ህንድ አላገባም ወንዶቹ ሁሉም አንድ ሶማሊያ አለ አደሬ አለ እሺ
አረብ አለ፣ ፍሬንች አለ፣ የተባበሩት ናቸው። ሁሉም ሼር አድርገታል። ሶ በኔ በኩል ሲታይ አሁን እኔ ሳይ እንዳልሽው ህንድ ወስጄ አልሄድኩም። ምክንያቱም ምንድነው ማንም አላገኘውም እስካሁን ከኔ ጋር ኢኳል ማች የምታረግ የለም አልልሽም። ብዙ ሰው አለ፣ ብዙ ሴቶች አሉ፣ ሁሉም ቆንጆች ናቸው። ግን ኖርማሊ ህንድ የህንዱን እኔ እርግጠኛ አይደለሁም ህንድ ሄጄ አገባለሁ የሚባል ነገር ምናልባት ልቤን ከነካች። ግን አሁን እዚህ ስላለው የዚህ ሀገር አሁን እስካሁን ድረስ ብነግርሽ አዎ ልቤን እኮ አሉ፣ የሚቀርቡኝ ሰው አለ፣ ደስ የሚል ሰው አለ። ግን ያ ደረጃ አልደረሰም ገና ለስከትደርስ። አዎ ያው እንግዲህ ወጣትም ነህ። ምንድነው መስፈርት አንድ ሴት አሁን ለትዳር ሰው የሚዘጋጀው መጀመሪያ ነውና ምንድነው ለሙስጠፋ ይሄ መስፈርት ቢኖራት ብለህ ያንተ አይን ምን ላይ ነው የሚያርፈው? ከውበት ባሻገር ሶስት ነገሮች ውስጥ ይሄ ሊኖራት ይገባል። የኔ ሚስት ወዲህ ጥያቄ ነው። አንድ መጀመሪያ እምነት። እኔ አሁን ሙስሊም ስለሆንኩኝ ብቻ ብዬ ሳይሆን ማንኛውም ሰው በእምነቱ ጠንካራ ሲሆን ጥሩ ነው። አንድ ነገር ከሁሉም የሚበልጠው ከሁሉም እሺ የ60 70 እድሜ ምንም አያደርግልን። ስለዚህ ምን እስከምንኖር ከእምነት ጋር ጠንካራ መሆን። ሁለተኛ ነገር ደግሞ ለራሷ ክብር ያላት። ብዙ ጊዜ ትልቅ ነገር ምንድነው እኛ እንድታከብረኝ ነው የምንባለው የምንፈልገው። እነዛ ሳይሆን አንድ ሰው የራሱ ክብር ሲኖር ነው አንቺ የሚያከብረው። ኤግዛክትሊ ሶ የራሷ ክብር ካላት በጣም ትልቅ ነገር ነው እሱ። ሶስተኛ ነገር ደግሞ የሚገልጸው ደግሞ ሰፖርቲቭ የምትሆን በቃ ይሄ ነው ዋናው። ሰፖርቲቭ ማንኛውም ቦታ ላይ ላይፍ ነው ከፍ ዝቅ ይላል። የሷ ላይፍ ላይም ዝቅ አለ ከፍ አለ፣ በኔ ላይፍም ከፍ ዝቅ ይኖራል። ሶ ይሄ ነገር ላይ እኔ ማስበው በሁሉም ቦታ ላይ ከኔ ጋር ከሆነች እኔም ከሷ ጋር ስሆን በጣም ብዙ ነገር መሻገር እንችላለን የላይፍ ችግሮች። እውነት ነው። ይሄ ነው ሶስተኛ ነገር። ኢትዮጵያ ውስጥ እንግዲህ እስካሁን ስትኖር የምትወደው የኢትዮጵያ ምግብ ምንድነው? ከዚህ በፊት ፖድካስት ላይ እንደዚህ ተጠይቄ እሺ አፌ ውሃ ይመጣብኛል ነው ስለሚያምር። አዎ እኔ በግልጽ ነገራቸዋለሁ ካሜራ ፊት ለፊት። እሺ መጀመሪያ ለኔ የኢትዮጵያ ምግብ ነው፣ ከዛ ነው የህንድ። እውነት? አዎ ዛሬ እንዳይቀየሙኝ የህንድ ማህበር። አይ ይሄ ግልጽ ነው የማወራው ነው መሰለሽ። እኔ መጀመሪያ እዚህ የምወደው ከጥብስ ነው የሚጀምረው። ከጥብስ? አዎ እሺ እሺ። ጥብስ ላይ ምንም ኮምፕሮማይዝ ማድረግ አልችልም። የበግ ጥብስ፣ የበሬ ጥብስ፣ ኤኒ ካይንድ ኦፍ ምንም። እሺ አዋዜ ይኖረው በቃ አጠገቡ ሚጥሚጣ ይኖረው ከላስ አሸነፍሽኝ ማለት ነው። ይኸውልሽ እንግዲህ አንድ ለሚስትነት የታጨች ሴት ጥብስ ነው መጀመሪያ ሶስቱም ይኖረው አዜ ሚጥሚጣ ዳሽ። ሌላስ? ከዛ ሁለተኛ ደግሞ የአደሬዎች ካልቸር ምግብ ነው፣ ሁልበት መረክ ይባላል። ሁልበት መረክ ነው። መረክ is like መረቅ እና ሁልበት ማለት ሁልባ ነች። ይፈጭና ትናንሽ ቢንስ ናቸው። ወደ ሐረርጌ ከመጣሽ ወደ ሌላው ከመጣሽ ሁሉም ያውቁታል። ሁልበት መረክ ነው። ሁልበት መረክ ይባላል። እንደ ወጥ ነገር ነው። እኔ ሁሉም አላውቀው። እኔ ሀገሬን ባህል ነው እያስረዳኸኝ ያለው። ሌላም አዎ ብዙ አለ። ችግር የለም ኢንሻአላህ። እሺ ከዛ ችግር የለም። እኔ እኮ ነገርኩሽ መጀመሪያው ብዙ ነገር ስለ ኢትዮጵያ እና ሁልበት መረክ ነው። ከወንደ ወጥ ነው የሚሰራው። እዛ ላይ ስጋ አለው። እንጀራ ላይ ነው የሚበላው። ሳህኗ እንደዚህ ነች፣ ጎርጎዳ ነች። መጀመሪያ እንጀራ ይቀመጥና እዛ ላይ ደግሞ መረኩ ይጣላል። ከዛ ስጋ ማለት ነው። እንደዛ ነው የሚበላው። እየተቀለበ እንጀራ ይበላል። የሱ ሁለተኛ በጣም የምትወደው ምግብ። አዎ እሺ ሌላስ? እና ሶስተኛ ነገር ደግሞ ወደ ጉራጌ ብንመጣ ክትፎ ትሰራለህ? ግን መብላት ብቻ ነው ምስት? እኔ ሶስቱንም ሰራለሁ። ስተነትና አሁን በደንብ ምግብ አብሳይ ነው የምትመስለው ከና ጎርጓዳ ሳህን። ኤግዛክትሊ። እኔ አሁን ብታመጪ አሁን መጀመር ይችላል። አንድ ቀን ዶሮ ወጥ ትሰራለህ? አሁን አራተኛ ዶሮ ወጥ ነው። 6 ሰዓት ሙሉ ጠብቄ ሰርቻለሁ። አንድ ቀን ዶሮ ወጥ? yes ሽንኩርት ከትፌ 4 ኪሎ ከማዘሪያ ወይ እንዴ ዘራ በቃ ዘራፍ
እሺ አሁን ተመልካች ያየን የዶሮ አሰራር አጥር አድርገህ እስቲ ምንድነው መጀመሪያ አላመንኩም ምን ያራሳስ ሽንኩርት ከትፍስትር እስቲ ይብራራ አራት መጀመሪያ ከዶሮ ነው የምንጀምረው እሺ ሽንኩርቱ ከተከተፈ ያ ይሆናል ውሃው ይወጣል ገባሽ ፍሬሽ መሆን አለበት መጀመሪያ ዶሮ ነው የሚታረደው እንዴት እንደሚታረድ ታውቂያለሽ አውቃለሁ ኦኬ እኔ ገረመኝ ሽንኩርቱ መጀመሪያ ፍሬሽ እንዲሆን አይ እኛ 3 ቀን በፊት እናቁላለን እናንተ ጋር ታቁላላ አዳረኩ እሺ ይሄ የኔ ስታይል ነው እሺ ማለት ትክክለኛ እንደ ኢትዮጵያ ካልሽኝ እሱ ሌላ አይ ያንተ የኔ ስታይል ነው እዛ ዶሮ ይቆረጣል ይታረዳል ከዛ በኋላ ሙሉ እንጠርገዋለሁ ማለት የሚታጠብ ነገር እና የሚጸዳ ነገር ከዛ በኋላ የላኛው ሁለት አይነት ዶሮ ነው የምሰራው አንዱ ቆዳ ያለው አለ አንዱ ቆዳውን ታነሽዋለሽ ቆዳ ስልሽ ስኪኑ ላይ በቆዳ አብሮ ቢሰራል ያለ ቆዳ ኤግዛክትሊ ሁለት ነገር ነው የምሰራው እኔ ያለ ቆዳ ስለምወድ እሺ ከዛ እሱን ቆራርጬ ላሚኔት አድርግቼ ላሚኔት ሙሉ አድርግቼ አስቀምጠዋለሁ ለ6 ሰዓት ወይ ለ5 ሰዓት ፍሪጅ ውስጥ ከዛ ወደ ሽንኩርት ገባለሁ የቆረጥኩኝ ያበሻ ዶሮ ነው የፈረንጅ ዶሮ ነው የምትወደው በዶሮ ያበሻ እንዴ አይሆንም ሙያተኛ ሴት የምትሰራው ዶሮ ማለት አዎ ትክክለኛ ሽንኩርትም ያበሻ ነው የምታቁላለው አዎ እኔ ሁሉም ነገር ይሄ ፈረንጅ ቢሆን ኖሮ እኔ ዛሬ ህንድና አሜሪካ ልሄድም ነበር አይ ለዚህ በዚህ አይነት ነው የዘገየኸው ለተጋር ያበሻ ሽንኩርት ስሪ ባበሻ ዶሮ ከተባለ ሙያ በጣም ጥንቅቅ ያለ በቃ እነሱ እንደስኛል ተናንሾች ናቸው እነሱ ይከብዳል ግን እኔ አርገዋለሁ አንድ 2 ሰዓት ይፈጅብኛል አንዳንዴ ያው ሁሉ ለምግብ ከዛ እሱን ጨርሼ ከዛ ወጥ እንጀምራለን ዘይት እንጨምራለን ሽንኩርቱን ማሙላት ጀምራለን በቂቤ ነው በዘይት ነው የምታቁላለው መጀመሪያ እኔ በዘይት ቅቤው መጨረሻ ነው ማስገባው ቴስቱ በጣም ይዝልኛል አዎ ወይኔ አፍቁርት ይወድም ሲያምርብስ ታራ ወይኔ እሺ እና ጣል ነው የምታረገው ቅቤው ጣል ነው ማረገው መጨረሻ ላይ ራሱ በሙቀቱ ይሞማል ከዛ ሽንኩርት ካለቀ በኋላ ያረገን በቀስ በትንሹ እሱም እሳት እንጨት ነው በእሳት ነው የሚሰራው እንጂ 5 ኪሎ ድስት አዎ በኤሌክትሪክ በሸክላ ነው እንደምትሰራ በሸክላ ድስት ራሱ ትክክለኛ ዋናው እንጨት የገባበት ማታ ሙሉ እዛ እስከምትና መዞር ዶሮን እስከሚሟሟ በጣም ነው የሚያምርብህ ማለት የሰውን የሀገር ያንተን ባህል ሰው ወዶ አክብሮ ልክ እንዲህ ሲኖርበት እንደማየት የሚያስደስት ነገር የለም እንዴ በቃ ለኔ አሁን ይሄ ካልቸሬ ነው የኔ አሁን እኔ ህንድ ስሄድ ይሄ ምንድነው የምሰራው እንደዚህ ነው ኦኬ ኢትዮጵያ ወይ አዲስ አበባ ወይ ደብረ እንደዛ ነው ማለት አዲስ አበባ እናቴ ትላለህ በኢትዮጵያ እናቴ ትላለህ እናቴ ይላሉ በቃ ሙሉ ኢትዮጵያ እኔ እናቴ ነች እንጀራስ ትጋግራለህ እንጀራ ትንሽ ከበደ ግን ትወዳለህ መብላት በጣም እንጀራማ ግድ ነው ያለ እንጀራ አልችልም እኔ በተለይ በእኛ ቤተሰብ እንጀራ ነው ከዛ ነው ወደ ቸፓቲ የመጣው እኛ በልጅነት እንጀራ ነው ከዛ ነው የትብቴ የተቀበረው ድሬዳዋ ነው አይደል ብርቴም የተቀበለው ድሬዳዋ የት አካባቢ ድልጮራ ሆስፒታል አለ ድልጮራ የሚባል ሆስፒታል አለ እዛ ነው የተወለድኩት እና እንደነሱ ለነሱ ሰጡትና ያው ያ ሰውዬ ደግሞ ይቀብሯል ጥሩ ቦታ ላይ ካተብ ተቀበረ ምስራቅ ጮራ ነው ያልከኝ ምስራቅ ጮራ ተቀበረ ምስራቅ ጮራ ተቀበረች በጣም ደስ የሚል ወግ ነው ያለ ሙዚቃ እንገባ በዚህ ማን ነው የምትወደው በኢትዮጵያ እኔ መጀመሪያ ወደ ሁሌም ቴዲ አፍሮ ደስ ይለኛል ለምን ወደድከው ቴዲ አፍሮ actually የሱ ድምጽ እኔ አሁን እንደነገርኩሽ የሙዚቃና የአክቲንግ በጣም ፋን ነኝ ነጋዴ ባልሆን ኖሮ ወደዛ ገባ ነበር ቢያስባለሁ እና የሱ ድምጹ አለ ደስ ይላል ማለት ምንድነው የድምጹ ክብደት ያውቃል አለ ምሳሌ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ አይሽ ላንቻ አይደለም so አስቢ even ሚኒንጉ እንዴት ያስነሳሻል ተነስ ብሎ ነው የሚልሽ አሁን ከተከፈተን እንደንሳለን አይደል እና እንደዛ ነው ያስነሳሻል ፕላስ ደግሞ ያ አለው ሪድም አለው ያውቃል የቱ ጋር ከፍ የቱ ጋር ዝቅ እኔ አሁን ዲፕሊ ስለምገባ ብዬ ነው ማለት ዝም ብዬ ዘፈንን አላዳምጥም እኔ ዘፈና ያለው አንደኛ ዘፈን ነው አዳምጣለሁ ጥልቅ ነው በጣም ጥልቅ ነው ዲፕሊ ነው ማለት
የምትወደው ተረትና ምሳሌ አባባል ምንድን ነው? ተረትና ምሳሌ መጀመሪያማ ነገርኩሽ። ሰርገኛ መጣ በርበሬ ቀንጥሱ ምን ይመስላል እሱ እንዴት እንደሆነ ልንገርሽ ያው አይ ቲንክ አማርኛ መምህር ያርጉ እንደ ከበእናት እዛ ድሬዳዋ ወይ እንዴት ሆነ እኔ ማስታወስ ምንድነው እኔ አንድ 10 ዓመት ልጅ ሆኜ በዛን ጊዜ አንድ ጓደኛዬ የሱ እህት ልታገባ ነበር። እሺ እና በትንሽ እድሜው ነው በ17 ይመስለኛል። እና ምን ሆነ የሷ ፋዘር ጋር ይገናኛል ይተዋወቃሉ ሰው ተጠራን። እኔ መጀመሪያ ሰርጌ ነው ማለት ሰርግ ሄደናል የአደሬዎች የጉራጌዎች የኦሮሞ የመጀመሪያ የአማራ ሰርግ ነው። ሶኔ አየውና እስክስታ ሁሉ ነገሩ ተመቸኝ። ከዛ በኋላ የሷ ፋዘር መጣና ገና አልጨረሽም አይ አላት። ሰርገኛ መጣ በርበሬ ቀንጥሱ ነው እናንተ የምታውቁት ሌላ ምንድነው ጩጬዎች ናችሁ እናንተ። ሰርገኛ መጣ እኔ ደግሞ ፋዘርን ጠይቀዋለሁ ሰርግ ጊዜ አሁን ነው እንደ በርበሬ የሚጣለጠሰው? አዎ አባባሉ እንደዚህ ነው ቶሎ አታርጉም ገና ሰርገኛ ሊመጣ ሲል በርጋ ሲደርስ ነው እንደ ምትጀምሩት። በጣም በቃ ትልቅ ቋንቋ የሚያውቁ ሰዎች እንደሚያሞግሱት ነው ብያለሁ። እኔ ሰጥቻለሁ እንደዛ ብሎ ብዙ ጊዜ የምትጠቀመው አንተ? እኔ የራሴ ነው የምጠቀመው ብዙ ጊዜ የራሴ ኤግዛምፕል ነው የምጠቀመው። ምን አለ አሁን ለምሳሌ ብዙ ጊዜ ስራ ቦታ ላይ እኔ ሰው ጠብቃለሁ በዚህ ሰዓት ነው አካልኩኝ ዘባላሱ ይቆይብናል አይደል? ከዛ እኔ ብዙ ጊዜ ነው አንተ ቡና ለማፍላት ነው የሄድከው ወይስ ሄደ ቡና ለማጭድ ነው የሄድከው? ከሬስቶራንት ከገባው አንዳንድ ሬስቶራንት ውስጥ በጣም ሲቆይ ምንድነው ኮካ ፋብሪካ ሄደ ነበር ወይስ ኮካ ከፍሪጅ ነው ያመጣው? እኔ እንደዚያ ነገር በጣም እጠቀማለሁ። በሬውን አርዳችሁ ነው እንዴው የምታመጡት ነው? ኤግዛክትሊ እኔ አሁን ያኛው ቃላቶቹን አልይዝም ትንሽ ይከብደኛል። እኔ በሲቹዌሽን ላይ ነው ቃል የሚይዘው ብትነግሪኝ አሁን ረዳሳ ይችላል ግን የራሴ ክሪኤቲቪቲ ያለኝ። በጣም ደስ ይላል። ኦሮሞኛም ትናገራለህ? አዎ በደንብ ትናገራለህ። እስቲ አሁን በኦሮሞኛ እንዴት ናችሁ ደህና ናችሁ ወይ እንኳን ደህና መጣችሁ በልኝ። አከም ጅርታ ነገ ጅርታ በጋ ነገ አዱፍተን በቃ እንደዛ ነው ባለው እና ኢሬቻ በዓል አመታ ቦዳስ ኒዱፍና አስኒዱፍና መቅደስ ይግራ ፕሮግራምስ ኒጎና ኒላልታቲ ሁንዳ ላቭ ዩ ሲንጃለዳ አከጋሪ በጣም የሚያምር በጣም ደስ ይላል። ስለዚህ አንድ የኦሮምኛ ሙዚቃ የምትወደው ሙዚቃ የማን እንደሆነ ንገረኝና በአንተ የምትዳኝ አንድ ሶሻል ሚዲያ ላይ በጣም ቆንጆ ተሰቅራቂ ድምጽ ያላት ብዙዎች እንደውም ከህንድ ነሽ እንደ ያሏት ኮሜንት ያደርጋሉ። ወቅታዊ አነጋጋሪ ልጅ ናት። በዋናው ደግሞ ሙዚቃ በሚያውቀው ህንድ ደግሞ በባለቤቱ ትዳኛለች። ከሱ በፊት ግን አንድ ኦሮምኛ ሙዚቃ እስቲ ኦሮምኛ ዘፈን መስፈን ዘፈን ላይ እኔ አይ ኒድ ዘፈን አንድ ላይ ትንሽ ማያዝ ይከብደኛል። የማንስ ሙዚቃ ያጫሉ ዋናው ምንም ደስ ይለኛል። ለሀገሩ የዘፈነው አለ ለሀገር ምናምን ብሎ እና እሱ ነገር እኔ ሊንክ አስቀምጥልሻለሁ። የሆነ ፍቅሩ ራሱ በጣም ነው አንድ አለ ኢቭን ወደ ሌላ አካባቢ የዘፈነውም አለ። እኔ እንዳልኩሽ ብዙ ጊዜ ዘፈኖቹ በላይ እኔ ዲፑ ነው ማየው። ስለዚህ ሪድሙ ባይመጣልኝም እኔ ያ ነው የሚያው ደስ የሚለኝ። አሁን ጠዋት ከአደረኛ ዘፈን ጀምራለሁ። ከዛ ንጋትን በአደረኛ ዘፈን ብዙ ጊዜ መኪና ውስጥ አደረኛ ዘፈን ይጀምራል። እሺ ከዛ ወደ ኦሮምኛ ይመጣል። ከዛ ለምሳሌ የደረስኩ መርካቶ ስለምደርስ እዛ በኦሮምኛ ማውራት እንጀምራለን። እንደ ሁኔታው ነው። ጎረቤቶች ደግሞ ሁለቱ አደረጆች ናቸው። በአደረ ይጀምራል። ሁሉንም ብሔር ብሔረሰብ እስከ መርካቶ ታዳርሳለህ። ከዛ በኋላ ልመለስ ስል ወደ ልደታ ምናምን መላለው። አንድ ጓደኛ ያለ በጣም የልጅነት እዚህ ነው የሚኖረው። እሱ ጋር ሲመጣ ደግሞ በቃ አማራ ዘፈን መጣለው። አማርኛዎቹን ሁሉም ኤኒ ታይም የቴዲ አፍሮ ቢሆንም ለሁሉም አርቲስቶች እኔ ደስ ይለኛል በጣም እና የአሁኖቹም በጣም ሞደርኖቹም በተለይ ሙዚክ ላይ በጣም ቆንጆ ናቸው። እንደ ሮፍናን እንደዛ ነገሮች ግን እኔ ብዙ ጊዜ ዲፕሊ እንደምሰማው እንዳልኩሽ እኔ ዲፕሊዎቹን ነው የምጠቀመው። የድሮቹ ብዙ ብቻ ዞሮ አዳርሰን ወደ ቤት እንተው አዳርሰን መጨረሻ ላይ ህንድ እገባለሁ። አንድ ህንድ ዘፈን ከፍታለሁ። እናቴ ከላይ ታያለች። አሪፍ ትላለች። አሁን በጣም ብዙ ንግዶች ላይ ያለ ብዙ ስራ ፈጠራ ላይ ያለ በጣም ደስ ይለናል። ስለሱ ኢትዮጵያን ግለጻት እስቲ። በጣም ተቀባይነት ያለው ሀገር ነው።
እና አንድ ላይ የተያያዘ ቃል ነው። ተቀባይነት አለው። ሁሉም ነገር ይቀበላል እና ቻል ነው። ብዙ ነገር ይችላል። ብዙ ነገር የሚችል ኢትዮጵያ ቻይ ነች። ቻይ ነች። በጣም ቆንጆ አባባል። ኢትዮጵያ ቻይ ነች፣ ገና ትችላለች። መቻልም አለው። ሁለት ነው ትርጉሙ። መቻል መሸከምም አለው፣ አለማቃትም መምራትም አለው። ኢትዮጵያ ቻይ ነች የሙስጠፋ ምርጥ አባባል ውስጥ መካተት አለበት። በቃ እሷ ነች ኢትዮጵያ። በጣም ቆንጆ አፍህ በቃ እንደ ማር የሚጣፍጥ ደስ ሲለኝ ካንተ ጋር መጫወት። እኔም ራሱ በጣም ቆንጆ እንግዳ ነህ። እንቀጥላለን ገና። ኧረ ችግር የለም። ዛሬ ማንሰራው የለም ሙዚቃ። አንተ ሻሮክ እኔ ራኒን እንሆናለን። በቃ ይኸው እንዴት ልብስ ሁሉ ቀይረን ነው ዝንጥ። እንደዛ ነው የሚሆነው። ተዘጋጅተሃል? እናቃጥለዋለን። ሾው እናቃጥለዋለን። የምናቃጥለው የተቀጣጠለው ሾው መቅዲ ሾው እንግዲህ እንዳያችሁት ወቅታዊ እንግዳዎችን፣ አነጋጋሪ እንግዳዎችን፣ ጥበበኞችን እናንተን የማይሰለች ወቅታዊ አዲስ የሆኑ ዝግጅቶችን ያዘጋጃል። ታዲያ ብዙዎቻችሁ ከ70% በላይ ዩቲዩባችንን ሰብስክራይብ ሳታደርጉ ነው የምትመለከቱን። ፕሮግራሞቻችን እንዲደርሷችሁ፣ ወቅታዊ የሆኑ መረጃዎች ቶሎ እንዲደርሷችሁ እና ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር በማድረግ የመቅዲ ሚዲያ ቤተሰብ ይሁኑ። ወደዚህ ጋር ብዛት አለው። በጣም ብዙ ተስፋ ካላቸው ድምፃውያን ትመስለኛቸው። የድምጿ ለዛ በተለይ የህንድ ሙዚቃዎችን ስትጫወት በጣም ብዙ ሰዎች ቲክቶክ ላይ በተለይ በቃ ለማቋረጥ እንድትጫወትላቸው ይጋብዟታል። ጸደኒያ ዘለቀን ወደዚህ ጋር ብዛትና በእንግዲህ ማሜ ደግሞ ትዳኛለች። ለዛ አለው ቋንቋውን ቃላቱን በደንብ እያለችው ነው ወይ እንላታለን። ሙያዊ አይደለም ለተዝናኖት ያህል ነው። እሷ ግን ብዙ ተስፋ አላት። ጸደኒያን ወደ መድረክ ጋብዛታል። जाए दिल समझ जाए कैसे तुम्हें रोक मेरी तरफ आता हर गम भूल जाए आँखों में तुमको बलो አንተን መጨረሻ ላይ በጣም አታግዛትም እንዴ? ነው እኔ አንቺ ጋር ነው የገባው። ሲሪየስሊ እኔ ከምታግዛት መስሎኛል። ነው ድምጿ ደስ አይልም። አንደኛ ነው። ቴንክ ዩ ሲሪየስሊ እንኳን ደህና ቆያችሁ። አመሰግናለሁ። ተቀበል ሙዚቃ ለምሳሌ ላይክ እኔ አሁን ህንደኛ ዘፈኖችን ያው እንዳልኩሽ እሺ እንዳልኩሽ ህንድ ዘፈኖቹ ዲፕሊ ናቸው እና እሷ ያው እንዳልኩሽ ሶሪ ውስጧን የምታሳየው አቢ ፐል ተሄር ጃው ወሰምቱን ቀስ ብለህ ጊዜው ቢሆድ ይሻላል አንተ ትንሽ ጠብቅልኝ እንዳትሄድብኝ ሶ ይሄ ነገር ከድምጹ ጋር እንደምታልቅስ እንደዛ ነገር ሶ ያ መያዝ ማለት እኮ it's not easy በጣም ከባድ ነው እና ያኛውም ያህል እሷ ውስጧ ይዛለች ሚኒንጉም አውቃ ቢክቲም ጸደኒያ ዘለቀ እንግዲህ በቲክቶክ ሶሻል ሚዲያ እንግዲህ በጣም ብዙ ሰው ተጫዋችልኝ ይልሻል። የዘጠናዎቹ ኢትዮጵያውያን እንግዲህ የህንድ ሙዚቃዎችን በቃ የራሳችን ያህል ሙዚቃዎች ከኛም በላይ በጣም የምንወደው የምናዳምጠው ሙዚቃ ነውና ስትጫወቺ ፕሮዲውሰሮቻችን ላኩልኝ አየሁት። ሰዎች በጣም ይወዱሻል፣ ኢንጌጅ ያደርጋሉ ካንቺ ጋርና ባካችሁ እንግዲህ አድርጉልን ሲሉ ዋናውን ደግሞ ህንዳዊ ሙስጤን ይዘን ሙዚቃም ያዳምጣል ያውቃል። ሁለታችን እንግዲህ አደረግናችሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። በጣም ደህና ነኝ። እንዴት ለመድሽ ይሄን ህንድ ሙዚቃ መጫወት? ሙስጤም ጠይቆሽ ነበር ከየት አመጣሽ እንዴ ያለው ለዛ ያለ ነበር። ያው ድሮ እያየን ነው ያደግነው ሁላችንም እንደሚታወቀውና እያየ ያላደጋለ ቢል አላውቅም እንግዲህ ግን እኔ በደንብ እያየሁኝ ነው ያደግኩትኝና ተጽዕኖ ነው አሁን ላይ ያየው ምናምን አይደለም ግን የድሮውን አብሶ ደግሞ 1990ዎቹ ላይ በጣም የሚወደዱ ዘፈኖች ነው መሰራው አሁን ላይና ሰው ልብ ውስጥ ባንዴ እንድገባ ያደረገኝ እሱ ይመስለኛል። ሙዚቃ ግን ተምረሻል? አልተማርኩም። ምንድን ነበር? እንደገና ደግሞ ያው እናቴም ባንድ ውስጥ ትሰራ ነበር፣ ያስቴርን ትሰራ ነበር፣ አማኑኤል ባንድ የሚባል ነበርና ትሰራ ነበርና ከሷ የመጣ ነው ይሄ ድምጹ። ማን ትባላለች? ህይወት ገዛኝ ትባላለች። ያስቴርንም ተጠርቶማ
የአስቴር ስም ተጠርቶ እኮ ነው ዝም አይደለም። ትሞክሪያለሽ እናትሽ ስትጫወት ሰምተሽ እንደሆነ? አዎ ግን የአስቴር አይደል አልፈራው። እኔም ለነገሩ የአስቴርን የሚደፍር ሰው እኮ እኔ እንደደፈረ የማን ሙዚቃ ነው የተጫወተችልኝ ውስጥ አሁን? የአሽወሪያ የዲፒካ ባቲኮን እና ረንቢር ከፑር እና ኤግዛክትሊ ሶ እኔ እንዳልኩሽ ዘፈኖቹ ላይ ነው ፎከስ ማድረገው። ፊልሞቹ ምናምን አሉ ነገር ተምሳት ነው እና ይሄ ዘፈኑ ላይ በጣም ላይክ ከባድ የሚባለው አለ ሽሪያ ጎሻል ነው የዘፈነችው የህንድ እና እሷ የኛ ኩዊን ነች ላይክ እና የሷ ዘፈን አሁን እንዳልሽው የአስቴር እንደዛ ይከብዳል መድፈር ሴም ቲንግ ያ ዘፈን አይዘፍኑም ህንድ አይደል ላይ ራሱ አይዘፍኑም ብዙ ጊዜ ይከብዳል ጸደኒያ ናት ያው ሙዚቃ ይደፈረች እና ደስ ይላል ማሻአላ ለዛ አላት እስቲ አንድ ሙዚቃ ተጫወችልኝ ሌላ ደግሞ ከልሆነ አሁን ልበልላችሁ ሀገሬ በደረሂ ሄሩብ ዚንደጊ चाहू है कभी है रूप जिंदगी हर पल यहाँ जी भर जियो जो है समा कल हो न हो हर घड़ी बदल रही है रूप जिंदगी चाहू है कभी है रूप जिंदगी हर पल यहाँ जी भर जियो जो है समा कल हो ना हो በጣም እንደዛው ላይክ በውስጥ ነው የሚሰማው ዘፈኑም የመረጠችው እንደዛ አይነት ነው ፕላስ ድምጹ ሰጠች በቃ ምን ልበል 10 ከ10 አመሰግናለሁ እኔ ግን ስትገቢ ተጫውተሽ ነው በጣም ወዷል አሳነስሽብኝ እስክትደርሽ እሺ ችግር የለውም ጫውተልሻለሁ እንግዲህ እሺ पाते जाए दिल ये समझ जाए कैसे तुम्हें रो करूं मेरी तरफ आता हर गम फिसल जाए आँखों में तुमको बलूं बिन बोले तुमसे करो अगर तुम साथ हो अगर तुम साथ हो तेरी नजरों में तेरे सपनों में नाराज़ी मुझे लगता है कि बात दिल की होते लफ्ज़ों के धोखे बातें तुम साथ हो यार हो क्या फर्क है बेदर्दगी जिंदगी बेदर्द है अगर तुम साथ हो अगर तुम साथ हो ወይኔ አመሰግናለሁ እንግዲህ ዋው በጣም የሆነ አንደኛ 90ዎቹ ላይ ወሰድሽን የሆነ ብዙ ሰው አስታወስን ብዙ ነገር ተሰማን ውርር ነገር የሚያረቅ ቆንጆ ድምጽ ነው ያለሽ እንዴ በጣም አመሰግናለሁ ፊሊንግ የሚያስነሳ ዘፈን ካለ እኔ አይኔ ላይ እንባ ነው የሚመጣብኝ አይኔ ማቀረረ እንዴት ነው አቢ you speak አማርኛ አንደኛ ትንሽ ወይ በዘፈን ላይ ነው ብዙ ጊዜ በዘፈን ላይ ነው እንደነገርኩሽ ተጽዕኖ ስለሆነ ከድሮ ጀምሮ እሱ የዘፈነችው ዘፈን አገርቱም ሳትሆ ያለችው እሱ ዘፈን ላይ እንዳልኩሽ መጀመሪያው በጣም ዲፕ ነው አንተ ከኔ ጋር ብትሆን ኖሮ ይሄ ሁሉ እናሸንፍ ነበር ይሄ ሁሉ አይከሰትም ነበር በሁሉም ሰው ፊት ለፊት እኛ ምንም አያገባንም ብቻ ስለራሳችን እንዳዳምጥ እሱ ነው የሚለው ዘፈኑ እንደዛ የሚያዳምጥ የለም ህይወትሽ ውስጥ ወይስ ዘፈኑን ብቻ ነው ወደድሽው
ይሄን ድምጽ ሰምቶ እኮ ነው እኔ ድምጻዊ ከሆነ ሰው ጋር ሰው መኖር አለበት ማለት ሁሌ ሰላማና ስታንጎራጉር ጓዳ ውስጥ ሰራ ምናምን በቃ ድምጽ በጣም ፓወር አለው በጣም ኃይለኛ የህንዶች ደግሞ የሆነ በቃ ደስ የሚል ስትሰሚ ራሱ በጣም ደስ ይላል ያረጋጋሻልና እኔ በጣም ወዳለሁ ያን ዘፈን እንደው ኢትዮጵያ ውስጥ አሁን ድጋሚ ተጽዕኖ እየፈጠርኩ ነው ወይ የተወኩትን ህንድ ልታስጀምሪኝ ነው ላይ ያሉኝ ነው ኮሜንት ላይ ምናምንና በጣም ደስ ይለኛል ስለምትጀምሩ ግን ያው ጥሎ ሄደ የለም ይሄን ድምጽ ሰምታ አይፈቀድለትም አሁን ምን ላይ ነው ያለሽው ያው እንግዲህ አሁን እንደዚህ ክለቦች ላይ ምናምንም ደግሞ ለመስራት ምናምን እያሰብኩኝ ነው በቅርቡ ደግሞ ክለቦች ላይ ምናምን ጀምራለሁ ዘፈን ስትጫወቹ ወደ ህንድ ሙዚቃዎች ነው ኢትዮጵያ ሙዚቃዎች የኢትዮጵያ ሙዚቃ እሱ እንትን ማለት ምን ቢሆን በሙዚቃው ዘርፍ ላይ ምን ቢሆንልሽ በተለይ አሁን የሁለቱን ሀገራት ማስተሳሰሩ ደስ ይላል ለሁሉም አይሰጥም ብዬ አስባለሁ መውደድና መጫወት ለዛ መኖር የተለያየ ነውና ምን ቢሆንልሽ ወደ ተሻለ መንገድ ይሄን ሙዚቃዎችን ከኢትዮጵያ ጋር አድርገሽ መስራት ታስባለሽ አሁን እንግዲህ ያው እየመጡ ነው እንደዚህ እናሰራሽ የሚሉ ሰዎችና በመጀመሪያው ዘፈን ምናምን ከማውጣቴ በፊት ከቨሮች አማርኛና ኢንዲያን የተቀላቀለበት ምክንያቱም እኔ ቲክቶክ ላይ መጣሁት በህንድ ስለሆነ ሰውን ሞር የሚያቀኝ በህንድ ስለሆነ ኢንዲያንና አማርኛን አንድ ላይ አድርጌ በከቨር ለማውጣት ነው አሰብ አሁን ላይ አይደል ጥሩ ነው ምን ትላለህ አይ ሱሌማን ጥሩ ነው እኔም ከድሮ ጀምሮ አንድ ሐሳብ ነበር ህንድና አማርኛ አንድ ላይ ለመስራት አትሊስት እኔ አማርኛውን የሆነ ነገር ይዘን የቴዲ አፍሮን እናቀላቅለውና እሷ ደግሞ በህንድ ቲክቶክ አሁን ስቴንም ሞክራለሁ አክቹሊ እሱ ኤክስፒሬሽን ነው ለኔ እሱ አረጋችሁ ሲሪየስሊ በጣም I was always wanted ማማሻለክ ድምጽም ራሱ በጣም ቆንጆ ነው በጣም ሰግናለሁ እንኳን እንግዲህ ሰው ማውቅጠሩ ነው ከዛ ደግሞ ተሰጦ ካለ ፈጣሪ የሚሰጠን ተሰጦ ካለ ያንን ማብዛት ደግሞ የሁሉም ሰው ኃላፊነት ነው ብዬ አስባለሁ ሰደኒያ መናገር የምትፈልጊው መድረኩን ካገኘሽ አይቀር መልእክትሽን አስተላልፊና በአንድ ቆንጆ ሙዚቃ እንሸኛኛለን እሺ እንግዲህ ያው በመጀመሪያ አባይ ቲቪን በጣም አድርጌ አመሰግናለሁ እዚህ አክብራችሁ ስለጠራችሁ ሁላችሁንም በጣም አድርጌ አመሰግናለሁ መቅዲዬ በዚህ አጋጣሚ በጣም ወድሽ ጋዜጠኛ ነሽ ሰውን እንዴት ኢንስፓየር እንደምታደርጊ በጣም ጀግና ሴት ነሽ ለኔና በጣም ወድሻለሁ በዚህ አጋጣሚ ወይኔ ደግሞ እንመሳሰላለን እሺ እንግዲህ ያው የቤተሰባችን ሁላችንም እናት የሆነች ወይዘሮ መሰረት ሰለሞን እናቴ ነች አክስቴ ብያላርቃትም በጣም ወድሻለሁ አንቺንም እንደማኮራሽ ተስፋ አለኝ እንዲሁም እናቴ ወላጅ እናቴ ደግሞ በጣም ወድሻለሁ በጣም አከብርሻለሁ ላንቺም ትልቅ ተስፋሽ እንደሆንኩ አውቃለሁኝና ተስፋሽ እንደማላጨልምብሽ ተስፋ አደርጋለሁ እንዲሁም ያው ታላቀት ያለችኝ ለኔ ታላቀቴ ብቻ አይደለችም እናቴም ጭምር ነች እህቴ በጣም ወድሻለሁ ሄርሜላ ትባላለች በጣም ወድሻለሁ አንቺንም አከብርሻለሁ መላው ቤተሰቤ በአጠቃላይ ስም ዘርዝሬ አልችለውም ስለዚህ መላው ቤተሰቤ በአጠቃላይ ወዳቸዋለሁ አከብራቸዋለሁ አመሰግናለሁ እኛም እናምናለን አንዳንድ ጊዜ በየትኛው መንገድ ቤተሰባችንን ከፍ እንደምናደርግ እንደምናስጠራ አናውቅም ትልቁ ነገር ግን መክሊትና ጥሪ ነው አይደል የተጠራንበት ነገር ነው የሚያደምቀንና ቆንጆ ለዛ ያለው ድምጽ አለሽ ይሄን የሚያዩ ፕሮዲዩሰሮች ትልልቅ ድምጻውያን ድምጽሽም ገና ያልተገራ ያውም ሆኖ የተፈጥሮ ነው ይሄ ሲገራ ቮካል ስታረጊ ደግሞ በሙያዊ ስትታገጂ ደግሞ ምን አይነት ቆንጆ ይሄ እናስቴር ለዛ ያለው ቆንጆ የሶል አይነት እንትኖች በደንብ የምትጫወቺ ይመስለኛል በዚህ አጋጣሚ እሷ ማግኘት የምትፈልጉ ዩቲዩብ ላይ ኮሜንት ማድረግ ትችላላችሁ በእኛ በኩል ማግኘት ትችላላችሁ አንድ ቆንጆ ሙዚቃ ጋብዥንና ከሙስጤ ጋር ገና ሻሮክና ራኒ ሆነን ይሄ መድረክ እንዴ ነው ምናዞረው ካንቺ ጋር እንሰነባበታለን አንድ ቆንጆ ሙዚቃ በቅብብል ካለን ነው ደስ ይለኛል አንተ ብታግዛ ላ ላ ላ ላ ቴሬና ላ ላ ላ ላ ቴሬና हमने किया है जीवन अपना सारा सनम हो जीवन अपना सारा सनम प्यार बहुत कहते हैं तुमसे जिंदगी का गुजारा सनम हो जिंदगी का गुजारा सनम
በጣም ትልቅ ደረጃ ትደርሻለሽ። ፊውቸር ላይ ብዙ እንጠብቀታለን። በጣም አመሰግናለሁ። አዎ በህንድኛ በላት ትልቅ ደረጃ ድረሽ። फ्यूचर में हम तुम्हें इतनी बड़ी तरक्की में देखना चाहेंगे जहाँ पे हम खुद आपके पास आके इनविटेशन उठाएंगे। ቴንክ ዩ ንራሴ ቢያል ቴንክ ዩ ጸዲ በርቺ ጎበዝ። ከዚህም በኋላ የራስሽን ሶሻል ሚዲያዎች ሰዎች ገብተው ያላዩት እንዲያዩት እንድታበረቷት መልእክታችን ነው። እንደዚህ ደግሞ እንግዲህ በጣም ወደፊት ልናመጣቸው የተገቡ አዳዲስ ብዙ ለሚዲያው ያልተሰለቹ ግን ሚዲያውን ቢያገኙ የሚደምቁበትን በርካታ አነጋጋሪ እንግዶችን ወደ እናንተ እናመጣለን። የዛሬ እንግዶቻችን ጸደኒያ እና ደግሞ ሙስጠፋ ከኛ ጋር በጣም ቆንጆ ቆይታ አድርገዋል። በዚህ አጋጣሚ በጣም ለየት ያሉ ፕሮግራሞች እንዲደርሳችሁ መቅድዬ ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። አመሰግናችኋለሁ። यस ሰብስክራይብ ያድርጓል። የሚወደድ ፕሮግራም ሰብስክራይብ ያድርጉ። እኛ ቪዲዮ ለማየት ቆንጆ የመቅዲ ቪዲዮ ማየት ያው የመቅዲ ሾን ሰብስክራይብ በማድረግ ላይክ፣ ሼር፣ ኮሜንት እንዲሁም በመጻፍ መቅዲን ሰብስክራይብ አድርጓት ነው የምንለው። ቤተሰቡን ኤግዛክትሊ። ከዚህ በመቀጠል ደግሞ በ90ዎቹ በጣም ተወዳጅ ሙዚቃ ነው። ህንድ ካፈራቻቸው ዓለም አቀፍ ከሆኑ የጥበብ ሰዎች ውስጥ ሻሩክ ካሃን እና ራኒ አይደለም ማለት አባቷን ስም ዘነጋሁት። ራኒ ደበሳይ ልበላት ለዛሬ። ራኒ ደበሳይ ያው መግዲ የራኒ ስም እኛ መናገም ራኒ ሙከርጂ ነች። ሙከርጂ ዘ ካስት አይ ዶንት ኖ አልፋደም በቃ ደበሳይ በበሰራትም ጥሩ ነው። ምክንያቱም ለዛሬ እኔ ራኒ ሙስጤ ደግሞ ሻሩክ ካሃንን ሆኖ ጸዲም ከመድረክ ላይ እንግዲህ ወጣ ብላ ትዳኘናለች። በጣም ቆንጆ ሙዚቃ ወደ እናንተ እናደርሳለን። አስመስለን እንጫወትላችኋለን። ማን አሸነፈ ማን በትክክል የሚለው ሳታዳሉ ከስር ዩቲዩባችን ላይ ኮሜንት አድርጉ። በድጋሚ እንቀጥላለን። መልካም ጊዜ